የቻምፒየንስ ሊግ ምሽት ይላል አባቴ። የአርሴ ቤተሰብና የእግር ኳስ አፍቃሪያንስ ዛሬ ይሄን ጨዋታ ማየት ግድ ይልሃል። ለተለያየ ምክንያት ቢሆንማ የእግር ኳስ ቤተሰብ ዛሬ እግር ኳስ ላይ ያለህን ጥማት በደንብ አድርገህ ተወጣው። ገባህ አይደለ? ምክንያቱም ነገ የምታየው ፉትቦል ዴድ ፉትቦል፣ ሐራም ፉትቦል፣ ገባህ አይደለ? ጀሃነም ፉትቦል ነው የምታየው ነገ። ስለዛ ዛሬ ይውጣልህ፣ በደንብ አድርገህ ተዝናንተ ፍሬህን ለነገ አስቀምጠው። ገባህ አይደለ? የአርሴ ቤተሰብ ግን ጠላታችን ማን ቢሆን ያዋጣናል ሚለውን ልንገመግም ነው ምናየው ይሄን ጨዋታማ። ተረዳኝ አይደል? እኔ ደግሞ በጣም አሳስቦኛል። በጣም ስላሳሰበኝ ራሱ ላይቭ ከችልልሃለሁ ቲፎዞ ላይ ገብታ አብረን እናያለን። ገባህ አይደል? ባየር ሙኒክ እንዲያልፍ ነው የምፈልገው። ባየር ሙኒክ እንዲያልፍ ለምንድን ነው የምፈልገው? ዲፌንሱ ሽት ስለሆነ ማለት ምን ያህል ዲፌንሱ ሽት እንደሆነ ደግሞ ዛሬ ፒኤስጂ ያሳያል። ገባህ አይደል? ፒኤስጂ በእርግጠኝነት ነው ዛሬ ባየር ሙኒክ የሚያሸንፈው በሜዳው ማለት። ሁለት ጎል ማግባት ከቻለ ባየር ሙኒክ አደንቋለሁ። አንድ በዛ አይታማም የሆነ ነገር መፍጠሩ አያቅተውም። ገባህ? እኛ ላይም አንድ አግብቶብናል። ግን ሁለት ጎል ፒኤስጂ ላይ ካገባ እኔ ባየር ሙኒክን ቆሜ ነው ማጨበጭብለት። ገባህ? አጨበጭበዋለሁ ነው የምልህ። ምክንያቱም ባየር ሙኒክ ነው የምፈልገው። ፒኤስጂ የሚገርም ዲፌንስ አለው። በክሊንሺት ነው ሊቨርፑልን ያለፈው። ቸልሲን ራሱ ሰከንድ ሌግ ላይ አንዴ ከባነነበት በኋላ ክሊንሺት በሜዳው መጥቶ 3-0። ገባህ አይደል? ክሊንሺት መጨረስ የሚችል ቡድን ነው። አሪፍ ዲፌንስ አለው። ምርጥ ሚድፊልድ አለው። ምርጥ አታክ አለው። ወርልድ ክላስ አታክ አለው። ባየር ሙኒክ ደግሞ ወርልድ ክላስ አታክ አለው። ምርጥ ሚድፊልድ አለው። ሽት ዲፌንስ አለው። ይሄ ኮምቢኔሽን ደግሞ ፒኤስጂ ሊለጥፈው ነው ማለት ነው። ተረዳኝ አይደለ? ስለዛ የአርሴ ቤተሰብ ፒኤስጂ ይሻላል ምናምን ካልክ ተሳስተናል። በእርግጥ ከሪያል ማድሪድ እና ከሊቨርፑል እነዚህ ሁለቱ ይሻሉ ነው በእርግጥ ማለት። ከነዚህ ሁለቱ ግን ባየር ሙኒክ ነው የሚሻልህ፣ እመነኝ። ገባህ? ለኛ ቻንስ ክሬት ማድረግ ማንችል ቡድን ሆነን ራሱ ባየር ሙኒክ ዲፌንሱ ሽት ስለሆነ ጎል ይለቅልናል። የሚገርም አታክ ቢኖረውም ደግሞ እኛ ቢያንስ ከአንድ በላይ እንዳያገባ መገደብ እንችላለን። ፒኤስጂ ውግም ያለ 1-0 እኮ ማሸነፍ የሚችል ቡድን ነው። ያውላ አታክ ይዞ ራሱ ማለት ነው። ተጠንቀቅ ነው የምልህ። ባየር ሙኒክ ነው ማለፍ ያለበት፣ ግን ፒኤስጂ እንደሚያሸንፈው እርግጠኛ ነኝ። ለባየር ሙኒክ ለመቋጠር ከች እንላለን። ላይቭ ላይ ተገኝ ነው የምልህ። አቤት እግር ኳስ፣ አቤት እግር ኳስ! ዛሬ ምሽት 4 ሰዓት ላይ እግር ኳስ ማለት ነው ጨርቋን ጥላ ነው የምታብደው ነው የምላችሁ። ፒኤስጂ ከባየር ሙኒክ በአውሮፓ ቻምፒየንስ ሊግ ምሽት 4 ሰዓት ሲል እንግዲህ የሚደረግ ጨዋታ ነው። አረ የታላችሁ የእግር ኳሱ ቤተሰቦች የታላችሁ ግምታችሁን ማስቀምጡ። ምን አይነት እግር ኳስ! አዝናኝና ውብ እግር ኳስ አውሮፓ ቻምፒየንስ ሊግ ዛሬ ምሽት የምናይ ይመስለኛል። አንድ ሽም እንዳተኝ ይሄ ጨዋታ እጅግ በጣም ያበደ እንደሚሆን አልጠራጠርም። ዴምቤሌን ከሃሪኬን፣ ዶዊን ከኦሊሴ የምናይበት፣ የአጥቂዎችን ጥራት የምናይበት፣ የሚድፊልደሮችን ብቃት ዛሬ እግር ኳስ ነገርኳችሁ ጨርቋን ጥላ ነው የምታብደው። ለማንኛውም ግምታችሁን አስቀምጡ። ማን ይሄንን ጨዋታ የሚያሸንፍ ይመስላችኋል? በኮመንት ሱን አስቀምጡልኝ። ያበደ እግር ኳስ እናያለን። ይመቻችሁ። ምሽት 4 ሰዓት ላይ እንገናኝ። እሺ ጀማው፣ ዛሬ ምሽት በግማሽ ፍጻሜው ባየር ሙኒክ ከፒኤስጂ የሚያደርጉ ተጠባቂ ጨዋታ ምሽት 4 ሰዓት ላይ ይደረጋል። ታዲያ ከዚህ ጨዋታ በፊት ምን አዳዲስ ነገሮች አሉ የሚሉትን ላቀብላችሁ። ከፍጻሜ በፊት የሚደረግ የፍጻሜ ጨዋታ ነው ጀማው። ሁለቱም በማጥቃት ላይ የተመሰረተ እጅግ ያማረ ኳስ የሚጫወቱ ቡድኖች ናቸው ጀማው። እንደምታውቁት በፒኤስጂ በኩል እነ ዱዌ፣ ባርኪዮላ፣ ኦስማን ዴምቤሌ፣ ካቫራሽኬሊያ ማንን አንስታችሁ ማንን ትተዋላችሁ? ፍጹም የማጥቃት ዘመቻ የሚከፍቱ ተጫዋቾች ስብስብ ያላቸው ሲሆን በፒኤስጂ በኩል ደግሞ እንደምታውቁት ሃሪኬን ፊት አውራሪ ሆኖ መስመር ላይ እነ ዲያዝ አሉ ጀማው። ከምንም በላይ ደግሞ አሁን ጥሩ አቋም ላይ የሚገኘው ኦሊሴን አካቶ እንግዲህ ከባድ ፍልሚያ ለማድረግ ዝግጅታቸውን አጠናቋሉ። ዛሬ ምሽት ፍራንስ ላይ ከባድ ፍልሚያ እንመለከታለን ማለት ነው ጀማው። በነገራችን ላይ የባየር ሙኒክ አሰልጣኝ ቪንሴንት ኮምፓኒ ሙሉ ለሙሉ ከጨዋታው ውጪ እንደሆነ ነው እየተነገረ የሚገኘው። ተከታታይ ባየው 3 ቢጫ ምክንያት ማለት ነው። እንግዲህ ቡድኑን ይዞ ወደ ፍራንስ ያቀናል። ግን መልበሻ ቤትም የመግባት ፍቃድ የለውም። ከዛ ውጪ ቡድኑን በስልክም የማግኘት ፍቃድ የለውም። እንደ ተመልካች ኳሱን አይቶ መውጣት ብቻ ነው የሚችለው በዚህ ቅጣት ምክንያት ማለት ነው ጀማው። ለማንኛውም ግን የዛሬ ጨዋታ ማን ማሸነፍ ቅድሚያ ትሰጣላችሁ ጀማው? በነገራችን ላይ ያለፉት 5 ግንኙነታቸውን እንግዲህ ፍጹም ዶሚኔት በሆነ ሁኔታ ሙኒክ ነው ያሸነፈው። 5ቱንም ጨዋታ ማሸነፍ ችሏል ማለት ነው ባየር ሙኒክ። ይህ ጨዋታ እንዳመልጣችሁ ፒውር ፉትቦል ልናይ ነው። ፒውር አታኪንግ ፉትቦል፣ አዝናኝ የሆነ የእግር ኳስ ጨዋታ ልናይ ነው ዛሬ ከነገው ከሃራምቦል ጨዋታ በፊት። ይሄ ለነገው መጽናኛ አድርጋችሁ ውሰዱት። ነገ እግር ኳስን ስለማታዩ ሁለቱም ቲሞች ታውቃላችሁ። ፓሪስ ሰን ዠርሜን ከባየር ሙኒክ አባት ኦሊሴና ዴምቤሌ
ክቫራትስኬሊያ እና ዲያዝ ዱዌይና ሃሪኬን የመሃል ቦታው ላይ ደግሞ ቪቲኒያ ከሙሲያላ የሚያደርጉት ፍትጊያ የዘንድሮ ከሁለቱ ቲሞች አንደኛቸው ነው ቻምፒየንስ ሊግን ያነሳሉ ብዬ የማስበው ነው። ደጋግሜ ተናገራለሁ። በተለይ ባየር ሙኒክ እዚህ ጨዋታ ላይ ባየር ሙኒክ ብልጫ ይወስዳል ብዬ አስባለሁ። ምክንያቱም አሁን ላይ ያሉበት ፐርፎርማንስ ዋው የሚገርም ፐርፎርማንስ ላይ የሚገኙት ሞመንተሙን ጠብቀዋል። እንግዲህ እያስከትለውን ያሉት በቡንደስሊጋውን በቻምፒየንስ ሊግ እስካሁን እንግዲህ ሽንፈት አላጋጠማቸውም ለረጅም ሳምንታት። ይህንን ያስከትላሉ ብዬ አስባለሁ። ግን ፓሪስ ሰን ጀርሜን የሚናቅ ቡድን አይደለም። ማሻቸውን ቀይረዋል። እንግዲህ ከዲሴምበር በኋላ ፓሪስ ሰን ጀርሜን የሆነ የሚጎትቱት ነገር አለ ብዬ አስባለሁ። የሚገርም ጨዋታ ነው ቢሆነው ለነገ ሃራምቦል ማስተዛዘኛ ነው እምለውን የሚሰሙኝ ከሆነ አትሊስት እናንተ ተሰሙኛላችሁ። ባየር ሙኒክ በሶስት አይነት መንገድ ወደ ፍጻሜ ማለፍ ይችላል። በዛው እናንተ ልጠይቃችሁ፣ ኮሜንት ላይ ሐሳባችሁን ስጡበት። አርሰናል ወደ ፍጻሜ የሚያልፍ ከሆነ ፒኤስጂን ወይስ ባየር ሙኒክን ቢያገኝ ጥሩ ነው ብላችሁ ታስባላችሁ? ኮፒ ሊንክ ሪፖስት እያደረጋችሁ ፎሎ ያላደረጋችሁ ደግሞ ፎሎ እያደረጋችሁት አካውንቱን። ፒኤስጂ ከባየር ሙኒክ የአውሮፓ እጅግ በጣም የላቁ ሁለት ቡድኖች የሚያደርጉት ቤስት የሆነ ጨዋታ ነው። ሁለቱም የሚጫወቱበት መንገድ በጣም የተለያየ ነው። ስለዚህ ነገር ነው ማነሳው። ሶስት መንገዶች ባየር ሙኒክ ፒኤስጂን የሚያልፍበት ያጫወት መንገዱን ማስተካከል አለበት። የመጀመሪያውና ቅድሚያ መስጠት ያለበት ፕሬሲንጉ ነው። በፍጹም አግሬሲቭ ሆኖ መቅረብ የለበትም በነገው ጨዋታ። ምክንያቱም ፒኤስጂ የሚጫወተው ፍሉዲቲ ያለው ፎርሜሽን ነው። ያ ማለት ምንድነው? አንድ ተጫዋች አንድ ቦታ ላይ ብቻ ረግቶ አታገኙትም። በዛ ላይ ደግሞ ከኳስ ጋር እጅግ በጣም ምቾት ያላቸው ተጫዋቾች ናቸው። እጅግ ደግሞ የከፋው ነገር ባየር ሙኒክ ፕሬስ በሚያደርግበት ሰዓት ከኋላ ትቶት የሚሄደውን ቦታ እንደ ኦፓሚካኖና ጆናታን ታይ የመሳሰሉ ተጫዋቾች ኮንትሮል ሊያደርጓቸው የሚከብዷቸው እንደ ክቫራትስኬሊያ ባርኮላና ዴምቤሌን የመሳሰሉ ተጫዋቾች አሉ። ስለዚህ በፍጹም በጣም የተጠጋና ፕሬስ የሚያደርግ በጣም አግሬሲቭ የሆነ ፕሬሲንግ መጠቀም የለበትም ብዬ አስባለሁ። ያንን በሊቨርፑል ያዩ ይመስለኛል። ከዚህ ይልቅ ግን በሚድ ብሎክ መጫወት አለባቸው። በተለይም መሀል ሜዳ ላይ የእንደ ኪሚች እና ሙሴላ አይነት ተጫዋቾች የነ ፓቭሎቪችም የመሳሰሉ ተጫዋቾች መሀል ሜዳ ላይ መኖር ጥሩ ቢሆንም ነገር ግን ከዚህ የበለጠው ደግሞ ሃሪኬን ዲፕ እየተመለሰ በነገው ጨዋታ ላይ ትመለከቱታላችሁ ብዬ አስባለሁ። ሌላ ሁለተኛ ነገር ደግሞ ማንሳት መፈልገው ባየር ሙኒክ በፍጹም ማድረግ የሌለበት ማን ቱ ማን ማርኪንግ አድርገ ፒኤስጂ ልታቆመው በፍጹም አትችልም። ምክንያቱም ቅድም በነገርኳችሁ ፊት ለፊት ላይ የሚያሉት መሀል ላይ የሚያሉት ተጫዋቾች እጅግ በጣም ፍሉድ ናቸው። አንድ ለአንድ ኮንትሮል ልታረጓቸው አትችሉም። ከዚህ ይልቅ ግን ዞናል ማርኪንግ አድርጋችሁ የኳስ ማቀበያ ሲኩዌንሶችን በመዝጋት ፒኤስጂን ማቆም ትችላላችሁ። ሌላው ሶስተኛ ነጥብ ደግሞ የባየር ሙኒክ እጅግ በጣም ጠንካራው ዌፐኑ ምንድነው? ካውንተር አታክ በነ ዲያዝ ኦይሊሴና ሃሪኬን እነዚህ ሶስት ተጫዋቾች የሚያደርጉት እጅግ አደገኛው የሆነ የካውንተር አታክ ጨዋታቸው ነው። ስለዚህ ይሄንን ጠንካራውን ነገር ሜዳ ላይ ለማቅረብ ደግሞ በሚድ ብሎክ እየተጫወቱ የሚያገኙትን ኳስ እነዚህ ሶስት ተጫዋቾች በተለይ ኦሊሴ እና ዲያዝ ያንን ቦታ በደንብ ኤክስፕሎይት ማድረግ ይችላሉ። ኑኖ ሜንዴስ እና አሽራፍ ሀኪሚ ጥለውት የሚሄዱትን ቦታ። ሌላው ማንሳት የምፈልገው በዚህ ጨዋታ ላይ በተለይ ባየር ሙኒክ የቆሙ ኳሶችን የሚያገኝ ከሆነ በደንብ አድርጎ የፒኤስጂን ዊክነስ ማግኘት ይችላል። ያንን ዊክነስ ኤክስፕሎይት ማድረግና ግብ ማስቆጠርና ማሸነፍ ይችላል ብዬ አስባለሁ። ከዚህ ጨዋታ ላይ ማስተካከል ያለበት ሌላው ባየር ሙኒክ የአንድ ለአንድ ችግሮችን መፍታት አለበት። የኦፓሚካኖ በተለይ በጣም ነው የሚያሳስበኝ። የግል ስህተት አለው፣ እሱን ማስተካከል አለበት። ከኋላ ትተውት የሚሄዱትን ስፔስ በደንብ ኮንትሮል ማድረግ አለባቸው፣ ማየት አለባቸው። ይህንን የምሰራው ባየር ሙኒክ ለፍጻሜ እንዲደርስና አርሰናል ከባየር ሙኒክ እንዲጫወቱ ስለምፈልግ ነው። እናንተ ሀሳብ አስተያየቶቻችሁ ኮሜንት ላይ መቻችሁ። ቻምፒዮንስ ሊግ ኢዝ ባክ። ዛሬ ያበደ ጌም አለ ማለት ነው። ሙኒካችን አንቀባሮ ይገርፋታ ዛሬ ፒኤስጂን። እኛ እንዳለ የሙኒክ ደጋፊ ነን መቼስ። ለቪንሰንት ካምፓኒ ማይ ሌጀንድ እንዲሳካለት ነው የምፈልገው። ቻምፒዮንስ ሊግ ማንሳት አለበት እና ዛሬ ያበደ ጌም ነው የሚኖረን። እስቲ ማን የሚያሸንፍ ይመስላችኋል? እና እናንተ ማን ቢያሸንፍ ደስ ይላችኋል? ከታች ጻፉልኝ። ግን ጨዋታው ያበደ በቃ ምን ጠብቀው ማለት ነው። ካሞን ቪንሰንት። እርግጠኝነት መናገር የምችለው ነገር ቢኖር አብዛኛው እግር ኳስ ተመልካች ሊያየው ሊመለከተው እጅግ በጣም ጓጉቶ የሚጠብቀው ጨዋታ ዛሬ በቻምፒየንስ ሊግ ሴሚፋይናል
ፒኤስጂ ከባየር ሙኒክ እንዳልኳችሁ አብዛኛው እግር ኳስ ተመልካች እነዚህ ሁለት ቡድኖች በዚህ ሰዓት በአውሮፓ ምርጥ ከሚባሉ ቡድኖች ቀዳሚዎቹና ዋነኞቹ ናቸው። ምናልባት አንደኛና ሁለተኛ ደረጃ ልናስቀምጣቸው የሚችሉ ቡድኖች ናቸው። ይሄ ጨዋታ ደግሞ በ90 ደቂቃ ውስጥ በጣም ብዙ አይነት ነገር ልንመለከት የምንችለው የቻምፒየንስ ሊግ ሴሚ ፋይናል ፈርስት ሊግ ጨዋታ በፒኤስጂ ሜዳ ይደረጋል ማለት ነው። አብዛኛው እግር ኳስ ተመልካች በቻምፒየንስ ሊግ ለፍጻሜ ማን ይደርሳል በሚለው ዙሪያ ላይ ቅድመ ግምት እየሰጡ ያሉት ለሙኒክ ነው። ቱ ቢ ኦነስት እኔ ሙኒክ አልፎ አርሰናል አትሌቲኮን የሚያልፍ ከሆነ ምናምን ፍጻሜ ላይ ከሙኒክ ጋር ብንገናኝ ደስ ይለኛል። ከፒኤስጂ ይልቅ ማለት ሞር ይቀለናል ብዬም ስለማስብ እንዳልኳችሁ ማሸነፍ ከቻለን ያን መበቀል እንችላለን ያለፉትን አመታት ምናምን። ካልሆነም ደግሞ ከፒኤስጂ ይልቅ በአንጻራዊነት ሙኒክ ይሻልናል ብዬ አስባለሁ። ግን ከባድ ነው ብዬ ነው ማስበው። እኔ ሙኒክ ፒኤስጂን ጥሎ የሚያልፍ አይመስለኝም። ይሄ ፐርሰናል ኦፒኒየን ነው። በጣም ከባድ እንዳልኳችሁ በዚህ ሰዓት አውሮፓ ላይ ምርጥ ከሚባሉ ቡድኖች አንደኛ እና ሁለተኛ ያስቀምጡ ብትባሉ እነዚህን ሁለት ቡድኖች ነው የምታስቀምጡት። የትኛው ቡድን ሊያልፍ ይችላል ኢቭን ለመገመት በጣም ከባድ ነው። ነገር ግን እንደኔ እንደ አንድ ፐርሰናል ኦፒኒየን እንደማየው ከሆነ እንደምመለከተው ከሆነ ፒኤስጂ የሚያልፍ ይመስለኛል። ይሄን ያልኩበት ምክንያት የመጀመሪያው አሰልጣኝ ነው። አሰልጣኙ ሉዊስ ኤንሪኬ ነው። ምን አይነት አጨዋወት ነው ይዞ መቅረብ ያለበት? ኢቭን ፈርስት ሃፍ እና ሰከንድ ሃፍ የተለያየ ጨዋታ ስታይል ይዞ መቅረብ የሚችል አሰልጣኝ ካምፓኒ የሚገርም አሰልጣኝ ነው። በሙኒክ ቤት ምን አይነት ቡድን እያስመለከተ እንደሆነ ምናምን ግልጽ እና የሚታይ ነገር አስመልክቶናል ብዬ አስባለሁ። ግን ስቲል ሉዊስ ኤንሪኬ በጣም ማስተር ክላስ ይሁን አሰልጣኝ ነው ማለት የሆነ እንዴት መሰላችሁ ፈርስት ሃፍ የሆነ ይዞት የቀረበው የጨዋታ አቀራረብ እንኳን ባይሆነውና ባይሰራለ ሰከንድ ሃፍ ላይ በሚገርም ሁኔታ ቀይሮት ይመጣል። የመጀመሪያው አሰልጣኙ ሉዊስ ኤንሪኬ ይዞት የሚመጣው የጨዋታ አቀራረብ በእርግጠኝነት ፒኤስጂን የተሻለ አድቫንቴጅ እንዲኖረው ያደርገዋል። ፕላስ ደግሞ የተጫዋቾቹ አሁን ይሄ ሙኒክ እንዴት መሰላችሁ ሞር ስትራክቸራል እንትን ነው አታክ ነው አይደል የሚያጠቀው ራሱ ታቋቹአላችሁ ለመያዝ ራሱ ያን ያህል ከባድ አይደለም። ሃሪኬ ምን ሊያደርግ እንደሚችል ኦሊሴ ዲያዝ ምን አይነት አጨዋወት እንደሚችሉ ኤንሪኬ ቀምሮ ይመጣል ብዬ ነው ማስበው። በተቃራኒው ደግሞ ወደ ፒኤስጂ በኩል ስትመጡ ደግሞ ፒኤስጂ እንዴት ነው የሆነ ፍሉድ ናቸው። መሀል ላይ ወደፊት የፊት መስመሩ ላይ ስትሄዱ በጣም ፍሉድ ናቸው። በጣም ከባድ ናቸው። በቃ እነሱን ለመያዝ ኢቭን ዴምቤሌ ስትመለከቱት ወደኋላ መቶ ቢልድ አፕ ላይ ይሳተፋል። ኪ ፓሶችን ያቀብላል። በግራ በቀኙ በጣም አክቲቭ ነው። በቃ ለመያዝ አስቸጋሪ ሆነ ሰው ክቫራትስኬሊያም እንደዛው በዚህ በኩል የፊት መስመሩ ሮቴሽናል ፕሌይ የሚጫወት ለመያዝ እጅግ በጣም ይሄ ማንቱ ማማርክ የማይደረግ ፕሬስ ለማድረግ በጣም አደገኛ የሆነ ቡድን ነው። እንዳልኳችሁ ይሄ ሮቴሽናል ፕሌይ መጫወት የሚችሉ በቃ እንዴት ነው ጭራሽ አንፕሬዲክተብል ናቸው። የፊት መስመሩ መሀል ላይም እንደዛ ከሙኒክ ይልቅ የፒኤስጂ የተሻለ ነው ብዬ ነው ማስበው። ይሄን ቡድን ያሸንፉ ማለት ትንሽ ከባድ ይሆናል ብዬ ነው ማስበው። በጣም ጸዴ ጨዋታ እንደምንመለከት ግልጽ ነው። ያው የትኛው ቡድን ሊያልፍ እንደሚችል ራሱ አሁን ፒኤስጂ ያልፋል ያልፋል ሲሆን ከባድ ጨዋታ ነው። ግን ግምት ስጥ ካላችሁ ግዴታ ገምት ካላችሁኝ ፒኤስጂ ያልፋል ብዬ ነው ማስበው በእኔ ፐርስፔክቲቭ። የእናንተን ሀሳብና ስቴት ኮሜንት ሴክሽን ላይ አካፍሉኝ። ይሄንን ጨዋታ ጨምሮ ደግሞ ያባበዱ ቲኬቶች ቴሌግራም ቻናል ላይ ታገኛላችሁ። ይሄንን ጨዋታ የምትዩበት አፕሊኬሽኖች እነ ኖቫ ሶከር የተለያዩ እነ ክሪስ ፋይ እንዳለ ቴሌግራም ቻናል ላይ ታገኙታላችሁ። የተለያዩ ዌብሳይት ላይ የምትዩበት ምናምን ዛሬ ያስቀምጥላችኋለሁ። ይሄንን ጨዋታ ጨምሮ ደግሞ ያባበዱ ቲኬቶች እንሰራለን ማለት ነው። አርሰናልና ፒኤስጂን ብለን እስኪ በአንቲኬት እንሄዳለን። ያባበዱ ቀመሮች ፖስት ስለሚደረጉ ቴሌግራም ተቀላቀሉ @_tips ወይም ደግሞ ባዮ ላይ ሊንክ አለላችሁ። አሁን ተቀላቀሉ። ቴሌግራም ተቀላቀሉ ይጠቅማችኋል። እስኪ ማን እንደሚያሸንፍ የእናንተን ግምት ደግሞ ኮሜንት ሴክሽን ላይ አካፍሊ። ፎሎ ማድረግ እንዳይረሳ። ይመሻል ጋይስ። ዓለም በጉጉት የሚጠብቀው እንግዲህ ፓሪስ ሴን ጀርመን ከሙኒክ የሚያደርጉት ጨዋታ በጣም ተጠባቂ ነው። ከዛ በፊት ግን አካውንት የተመቷል። በደንብ ኮፒሊንግ አድርጉልኝ። አራዳ ልጆች ሴጣን የሚወጣው ያላህና የእግዚአብሔር ስም ሲጠራ ነው። አካውንታችን ደግሞ የሚቀሳቀሰው በደንብ ኮፕሊንግ አድርጉልኝ ቤተሰብ። በደንብ ኮፕሊንግ በደንብ የምሬ ነው። አንዳንድ ታውቃላችሁ አበሻዎች አንዳንድ አበሻ ሰዎች አሉ ሰው አድርጎ ፈጥሯቸው ግን ሰይጣን ያረጋቸው ሰዎች አሉና በጣም የሚያስጠላው ሪፖርት ምናምን የሚያደርጉ በጣም ቀሽ የሚወረዱ ሰዎች አሉና እነዚህን ሰዎች ደግሞ እንዲወጣላቸው መንፈሳቸው እንዲለቃቸው የምናደርግ በኮፕሊንግ ነው ጋይስ። በደንብ ኮፕሊንግ በደንብ ሸርና ፎሎ ያላረጋችሁ ደግሞ ፎሎ እያደረግን በጣም ተጠባቂው ጨዋታ እንግዲህ ጨዋታ ፓሪስ ሴን ጀርመን እና ሙኒክ ዓለማችን ላይ ያሉ ከሚባሉ ክለቦች በዚህ ሰዓት እነዚህ ናቸውና ይሄ ቡድን እንግዲህ ለፍጻሜ መገናኘት ያለባቸው ነበሩ። እንግዲህ ሰሚ ፋይናል ላይ ተገናኙ። ማን እንደሚያልፍ ጀጅ ለማድረግ ራሱ የምትቸገርበት ነው። ፒኤስጂን አታክን ስታዩ የሙኒክ አታክን መሃሉን ተከላካዮችን ስታይ ብቻ ግምት ሙኒክን አድቫንቴጅ ሰጠዋለሁ ዛሬ። ሙኒክ 2-1 ወይም ደግሞ 3-2 የሚያሸንፍ ይመስለኛል። ፓሪስ ሴን ጀርመን ግን እንደዚህ የሚገመት አይደለም፣ ቀላል አይደለም። ፒኤስጂም ሊያልፍ ይችላል።
የእናንተን ሐሳብ ኮሜንት ሴክሽን ላይ አስቀምጡልኝ። ይመቻችሁ። ኮፒሊንግ ማድረግ እንዳይረሳ። ይሄንን ጨዋታ ያላየ የእግር ኳስ ቤተሰብ በህይወት ዘመኑ ምናልባትም ማየት ከነበረበት ጨዋታ አንዱን በጣም የሚገርም ጨዋታ ሚስ እንዳደረገ ነው የማስበው ማለት ነው። ይሄ ከፋይናልም በላይ ፋይናል ብዬ ነው የማስበው። እንደው ድለቢስ ስለሆነ ኖርማሊ አሁን ላይ መገናኘታቸው ነው። ይሄ ጨዋታ ምኑ ነው ከሌሎች ጨዋታዎች እስከዛሬ ካየናቸው ሊለይ የሚችለው የሚለውን ነገር እንግዲህ ካየ ከዚህ በፊት እውነት ነው ትልልቅ ክለቦች ተገናኝተው አይተን እናቅ ይሆናል። በተወሰነ ደረጃ ጨዋታው ትንሽ ከርዘዝ ያለ ሊሆን ይችላል። ይሄ ጨዋታ ግን አስባችሁታል? ባየር ሙኒክም ያለው የተጫዋች ስብስብ እጅግ በጣም የተዋጣ ክሬቲቭ ተጫዋቾች ይበዙበታል። ፒኤስጂም እንደምታዩቸው እጅግ የሚገራርሙ ተጫዋቾች ያሉበት ነው። በዛ ላይ ደግሞ ሁለቱም ሀያል በሚባል ደረጃ ናቸው። ወቅታዊ ሁኔታቸው እጅግ በጣም በአውሮፓ ዶሚናንት ከሚባሉ ክለቦች መካከል ግንባር ቀደም በአንድና በሁለቱ የምጠቅሷቸው ክለቦች ናቸው። ስለዚህ እነዚህ ሁለቱ ክለቦች ሲገጣጠሙ ማየት ማለት ምን ያክል ለእግር ኳሱ አዝናኝ እንደሆነ መቼም ለእናንተ የሚነገር አይደለም። ብቻ ፈጣሪ ደግሞ ሲረዳን ሁለት ጊዜ ነው የሚገናኙ። ዛሬም ይገናኛሉ፣ ኔክስት ዊክም ሮብ እንደሚገናኙ እናውቃለን ማለት። ለዚህ ነው ይህንን ጨዋታ ያላየ ሰው በእርግጠኝነት ይቆጨዋል ብዬ የማስበው። ኮፒ ሊንክ እያደረጋችሁ ለአካውንቱ ቤተሰብ ያልሆናችሁ የፕላስ ምልክቱን ተጫኑ። ይመቻል። ለየት ባለ መልኩ ቋጣሪዎችም ነፃ ሀሳብ የሚሰጡበት ቪዲዮ ነው። የአርሰናል ደጋፊዎችም እንደዛው። ለፍጻሜ እንግዲህ ያው እንደርሳለን ብለን እናስባለን። ለፍጻሜ ስንደርስ ግን ዛሬ ተጋጣሚዎች አሉ። ሙኒክ ወይንስ ፒኤስጂ ይሻለናል የሚለውን የአርሰናል ደጋፊዎች የሚሻለንን ትነግሩኛላችሁ። ሌላ ክለብ የዩናይትድ የሊቨርፑል ደግሞ ምጠሉን እንዲደርሳችሁ ፈልገው ሊያሸንፋችሁ የሚችለው ይሄ ነውና ይሄ ድረሳችሁ ቢሎን በኮመንት አስቀምጡልኛላችሁ። በቃ የኮመንት ከላይኩ ኮመንት መብለጥ ያለበት ቪዲዮ ነው። እና ደግሞ እንደኔ ደግሞ ከጠይቃችሁ ቻምፒየንስ ሊግ እኔ ፒኤስጂ ፍጻሜ ከደረሰ ደንግጬ ፌንት ገብቼ ነው በሸነፍም ላለመቆጨት አምኜ ነው የምገባው። ሙኒክ ግን ካለፈ ቻምፒየንስ ሊጉን ለማንሳትና ቻምፒየንስ ሊጉን ካጣኑ በጣም ነው የምሰበረው። በቃ ሙኒክን እናሸንፍና ዋንጫ እንበላለን ብዬ እርግጠኛ ሆናለሁ። ግን ፒኤስጂ ከሆነ ደንግጬ ተዘርሬ ነው የምገባው። የእናንተን ሐሳብ ኮፒ ሊንክ በደንብ አድርጉትና የዩናይትድም የሊቨርፑልም ሁላችሁ አቤት አቤት አቤት! ዛሬ በደው ኳስ ሻምፒዮንስ ሊግ ግማሽ ፍጻሜ ባየርን ከፒኤስጂ ከጨዋታ በፊት የሆነች ነገር ላችኋል። እናንተ አካውንቴን ቪዲዮ ኮፒ ሊንክ ያደረጋችሁ ጀምራላችሁ። ከባየርን ስንጀምር የመጀመሪያ እክማ ቪንሰንት ኮምፓኒ ዛሬ አይኖርም ተች ላይኑ ላይ አይመራቸውም። እንደዛው ነው። ጭራሽ ነው ሰምቼ በማላውቀው ምክንያት 3 ቢጫ ስላየ ማለት ነው። በስልክ ማውራት አይችልም፣ ደውሎ መተሻ ክፍል መሄድ አይችልም፣ እረፍት ላይ ሊትራሊ ምንም መኖር አይችልም። ይሄ ነገር ደግሞ ሊጎዳቸው ይችላል። ባየርኖች ሉዊስ ኤንሪኬ ምን አለ እኮ እንዲህ ትላልቅ ጨዋታ ላይ ተጫዋቾቹን ማበረታታት ምናምን አይጠበቅብህም። ትናንሽ ጨዋታ ላይ ነው በደንብ ኮች የሚያስፈልገው እንጂ ከቤት ሆኜ ባይም ችግር የለውም ማለት ወኝ ይፈልግ ኤንሪኬ ካነሳና ወደ ፒኤስጂ ከመጣናቀር ቪቲኛ ከጉዳት በኋላ ዛሬ ቡድን ውስጥ አለ ተብሏልና ዛሬው ጨዋታ ላይ ሊጀምር የሚችልበት ሰፊ እድል አለ። ነገር ግን ከጉዳት ነው የተመለሰው። በሌላ በኩል ደግሞ ፋቢያን ሩይዝ ለ3 ወራት ያክል ጉዳት ላይ ነበር። ነገር ግን ያለፉት 2 ጨዋታዎች ነበረ ፋቢያን ሩይዝ ማለት ነው። ኖርማሊ በዚያ ዓመት ሲጠቀም ያየነው ሚድፊልድ ይሄ ነው የሆነ ቤስ ቪቲኒያ እና ዛየር ኤምሪ። ነገር ግን ያው አንፕሬዲክተብል የሆነ ቡድን እንደሆነ ታውቃላችሁ አይደል? የፒኤስጂ ያለፈው ዓመት ቻምፒየንስ ሊጉን የበሉ ደግሞ ዛየር ኤምሪ ሳይኖር በሶስቱ እንደሆነ ስለምታውቁ ሜቢ ቪቲኒያ ላይ ሪስክ ላለመውሰድ ፋቢያን ሩይዝን 6 ቁጥር አድርጎ ከዛ የሆነ ቤዝ እና ከዛየር ኤምሪ ጋር ያጫውቷል ወይስ ደግሞ ሰውየው ቪቲኒያን አስገብቶ ከጉዳት ከረጅም ጊዜ ጉዳት በኋላ የተመለሰውን ፋቢያን ሩይዝ ከጨዋታው ፔስ ጋር አብሮ ላይ ስለሚችል ብሎ በዚያ ዓመት ሲጠቀም የነበረው ሚድፊልድ ይዞ ይቆያሉ የሚለው ነገር አጠያቂ ነው። በጣም ኢንተረስቲንግ የሆነ ጌም ነው። ስለዚህ ጌም ኢንተረስቲንግነት ስናወራ ደግሞ የባየርን አታክ አለማንሳት ንፉግነት ነው ማለት ኬን ኦሊሴ እና ሉዊስ ዲያዝ በዚህ ዓመት ቻምፒዮንስ ሊግ ላይ እንደነሱ ሃይስት ኤክስጂ ያለው የለም፣ ብዙ ጎል ያስቆጠረ ቲም የለም እንደ ቲም ማለት ነው። ይሄ ቲም በቃ ይበላል ታውቃለህ አይደለ? እንዴት ማስረዳትም አያስፈልግም። በዚህ ሳምንት ራሱ 3-0 እየተመሩ 4-3 ማድረግ ችሎ ነበር። ይሄን አታክ እንዴት አድርገው ነው የሚቋቋሙት ፒኤስጂዎች የሚለው ጥያቄ ምልክት። ነገር ግን ይሄን አታክ አሎኬን ያደረገው የነበረው ሰርጂ ናብሪ በጉዳት ከባየርን ሁለቱም ጨዋታ ሌጎች ውጪ ሆኗል። በሱ ቦታ ግን ያለው ማለት ጀማል ሙሲያላ ነው ማለት ጀማል ሙሲያላ የድሮ ሙሲያላ ነው ወይ እንደዚህ ነው አቋም ሌላ ጥያቄ ነው። ነገር ግን ሙሲያላ የዛሬውን ጨዋታ ለባየር ሊገለውም ይችላል ሊገልላቸውም ይችላል። ተረዳኛ? አቤት የዛሬው ኳስ! እዛው ከቤርን ቤት ሳንወጣ ማለት ነው እነዚህ ሁለት ተመላላሾች ዛሬ ከባድ ስራ ነው የሚጠብቃቸው ከፒኤስጂ አጥቂዎች ኮንራድ ላይመርና
ስታንሲች ማለት ነው። ነገር ግን አልፎንሶ ዴቪስ ከጉዳት ተመልሷል። አሁን ባየርኖች በጣም ትልቅ ጥያቄ መፍታት አለባቸው። ምክንያቱም የፒኤስጂ አታከሮች እንደሚሮጡ በጣም ግልጽ ነው አይደለ? ስለዚህ ላይመር የምሮጥ በጣም አቅም አለው። ስታንሲች ግን ያን ያክል ፔስ ያለው ተጫዋች አይደለም። ስለዚህ እሱም ከጉዳት ነው የተመለሰው አልፎንሶ ዴቪስ። ስለዚህ ይሄ ጨዋታ ላይ ያሰልፈዋል አያሰልፈው የሚለው ጥያቄ ምልክት። ነገር ግን ስለ ሁለት ፉልባኮች ካወራን የፒኤስጂ ፉልባኮች ማድሮ ታውቃላችሁ፣ ምንም ማለት አያስፈልግም እነዚህ ላይ። ነገር ግን ፒኤስጂ አታክ ላይ አንድ የመጨረሻ ጥያቄ ማንሳት ፈልገው ቪዲዮ ሳያልቅ በፊት ጨዋታው ላይ የሚሰለፈው ዲዜሪ ዱዌ ነው ወይስ ብራድሊ ባርኮላ ነው የሚለው። በቀኝ ሳይድ በኩል ኦብቪየስሊ ኪቪቻን አያስቀምጡትም። ከዛ በኋላ ዴምቤሌ አለ። በዚህኛው ሳይድ በኩል ግን ማለት ነው ታውቃላችሁ ባየርኖች ሲያጠቁ በጣም ስፔስ ተው ይሄዳሉ። ማንቱማን ማርክ ዛሬ ያደርጋሉ ብዬ ጭራሽ አላስብም። እንደ ቢደፍሩ እንኳን ማለት ነው ከጀርባ የሚተውትን ስፔስ ሮጦ የሚደርስላቸው ሰው ይፈልጋሉ አይደለ? እነሱ ደግሞ ያን ስፔስ የሚያጠቃ አጥቂ ነው የሚፈልጉት። ስለዚህ ዱዌን ነው የሚያስቀንቡት፣ ባርኮላ ነው የሚያስቀንቡት። እኔ እንደራሴ ባርኮላ የሚቀር ይመስለኛል የዛሬ ጨዋታ ላይ ማለት ነው። ያው ዱዌ ተቀይሮ የሚገባ ነው ይመስለኝ፣ ግን አይታወቅም። ዛሬው ጨዋታ 4 ሰዓት ላይ ቲቪን ትከፍታለህ ፈታ ማለት ነው። ነገ ደግሞ እኛ ቆንጆ ኳስ እንጫወታለን። ስለዚህ እንደሚያል ኮሜንት ላይ አስቀምጡልኝ። ፎሎ፣ ኮፒ፣ ሊንክ፣ ሼር ፎሎ አርጉ እንጂ እና ኮድ ፎሎ አታረግም። የማቻቻው ማን ነው እንደኔ ይሄንን ምራቅ የሚያሱት ክፍት የሆነ ጎል በጎል የሆነ ጨዋታ ለማየት ጓጓ። እኔ ባየር ሙኒክ 2-1 ያሸንፋል እላለሁ። እናንተ ግምታችሁን ኮሜንት ላይ። ተወዳጁና ተናፋቂው የአውሮፓ ቻምፒየንስ ሊግ ዛሬ ምሽት በግማሽ ፍጻሜ መርሃ ግብሩ የሚመለስ ሲሆን በዚህም ከፍጻሜ በፊት የሚከወን ፍጻሜ በተሰኘለት የሉዊስ ኤንሪኬ ቡድን ፒኤስጂንና የቪንሰንት ኮምፓኒውን ባየር ሙኒክ የሚያፋልመው የፓርክ ደ ፕሪንስ ፍልሚያ የሚጠበቅ ነው። በዚህ የውድድር ዓመት ከተመለከትናቸው ጨዋታዎች መካከል በፉክክሩ የላቀ ጨዋታን ያስመለክቱናል ተብሎ የሚጠበቁት ሁለቱ ቡድኖች በውድድሩ ጅማሮ የዋንጫው ባለክብር ቡድን ይሆናሉ ተብሎ የተጠበቁ መሆናቸውን ተከትሎ ጨዋታው እንዲጠበቅ አስችሎታል። የሁለቱ ቡድኖች ጨዋታ ዛሬ ምሽት 4 ሰዓት ሲል የሚከወን ሲሆን የእናንተን የጨዋታ ግምት ኮሜንት ላይ ያጋራችሁኝ። ፎሎ፣ ላይክ፣ ሼር፣ ኮፒ ሊንክ ማድረግ እንዳይረሳ። ይሄ ጨዋታው አይደለም የምር ፎቶ ነው የሚያስፈራው። ፎቶን አንዴ ሙሉ ነው በደንብ የእውነት ፎቶ ነው የሚያስፈራው። ይሄ ጨዋታ ሴሚፋይናል መሆን አልነበረበትም። ኢትስ ኤ ዌስት ኦፍ ሴሚፋይናል። ይሄ ጨዋታ ቀጥታ ፋይናል መሆን የነበረበት ጨዋታ ነው። ባየር ሙኒክ ከፒኤስጂ ምን አይነት ጌም ሊሆን እንደሚችል አስቡት። ከረንትሊ ቶፕ 2 ምርጥ የዩሮፕ ክለቦች ኦልሬዲ ሴሚፋይናል ላይ ሊገናኙ ነው። ፓሪስ ሰን ጀርሜን ይሄን ያህል አሪፍ ሆኖ አልነበረም። ኢቭን ቼልሲንም ከዛ በፊት ከሞናኮም ቼልሲንም ሊቨርፑልም ዳት ማች በቃ በጣም የተሻለ ቲም ሆኖ ሳይሆን ግን ዋትኤቨር ላይክ ስቴፕ አፕ ማድረግ ባለባቸው ሰዓት ስቴፕ አፕ እያደረጉ ላይክ ሌላ ክለቦች ማግባት የሚከብዳቸው አይነት ሁሌ የማይገቡ አይነት ጎሎችን ገራሚ ኪቪቻ ክቫራትስኬሊያ ጎል፣ የነ ዴምቤሌ ጎል ጽድት ያሉ ኢቭን የባርኮላ ጎል ቼልሲ ላይ ያገባው የሚገራርሙ ጎሎችን እያገቡ ቻምፒየንስ ሊግ ላይ ማለፍ የሚፈልግ ቡድን የሚያደርገውን ነገር በሙሉ እያደረጉ እዚህ ደርሷል። ግን ስለ ኳሊቲያቸው ምንም ጥርጥር የለውም። ባየር ሙኒክ ደግሞ ያገኘውን ሁላ እየቀጠቀጠ እዚህ የደረሰ ቲም ነው። ከማድሪድ ጋር ደግሞ ዛሬ ሜቢ የዘንድሮ ቻምፒየንስ ሊግ ምርጡን ጨዋታ ሳይተሆን ይሆናል። ብቻ ዋት ሴሚፋይናል የሚገርም ጨዋታ ነው የሚሆነው። የዛሬ የአውሮፓ ሻምፒዮንስ ሊግ ተጠባቂ ጨዋታ ብዙዎች ይህንን ጨዋታ ሀላል ፉትቦል እያሉት ይገኛሉ። የነገውን ደግሞ ሀራም ፉትቦል እያሉት ነው። ሀላል ፉትቦል ያው ደስ የሚል ፍትትት ያለ ሁለቱም ከፍቶ የሚጫወቱበትና ለተመልካች አዝናኝ ለማለት ነው ሀላል ፉትቦል ያሉት። የነገውን ደግሞ ሀራም ፉትቦል ያሉት የዲያጎ ሲሞኔና የሚካኤል አርቴታን ታክቲክ መሰረት በማድረግ ሁለቱም ዘግቶና በቆመ ኳስ የሚጠቀሙ አሰልጣኞች ናቸው በሚል የነገውን ሀራም ፉትቦል የዛሬውን ሀላል ፉትቦል ብለውታል። ዛሬ ምሽት የሚከናወነውን ሀላል ፉትቦል በበርካታ የስፖርት ተንታኞች ሀሳብ ሀላል ፉትቦልን እንቃኘዋለን። ፒኤስጂ ከባየር ሙኒክ ምን ይጠበቃል? በጣም ወሳኝ ፓርቶች። ሉዊስ ኤንሪኬ አንድ ነገር ተናግረዋል። ዛሬ ምሽት የሚደረገውና በመልሱ የሚገናኙት እነዚህ ሁለት ቡድኖች መካከል የሚያሸንፈው ቡድን የሻምፒዮንስ ሊጉን ዋንጫ ይወስዳል ብለዋል። ወይ ፓሪስ ሰን ጀርመን ወይ ባየር ሙኒክ። ያኛውን ንቀውታል ኤንሪኬ። አትሌቲኮ ማድሪድና አርሰናል ንቀውታል። በቃ ዋንጫ የሚወስደው ይሄኛው ሳይድ ነው፣ በዚህኛው በእኛ በኩል ያለው ነው ብለው